እሱንም ከነበረበት ዲፕሬሽን ውስጥ እንዳወጣሹ ከነበረበት ችግር ውስጥ እንዳወጣሹ ጭምር አውቃለሁ። ያ ሰው ደግሞ ያንቺ ቀድሞ የእህትሽ ባለቤት ነበረ። ነገር ግን አንድ የተስማማችሁበት ነገር አለ። ያን ነገር ነው ማወቅ አልቻልኩት። ምንድነው እናንተን ሁለታችሁን በደንብ ሊያግባባችሁና እንደዚህ ሊያቆራኛችሁ የቻለው ነገር? እሱ የተደበደበው ያው የኛ ሰዎች ናቸው የደበደቡት። እህቴን ሞታ ስናገኛት ያው የኛ ሰዎች ናቸው እንዲደበድቡት ያደረግነው። ያው መቼም ገሏት እያየን መቼም እንድንሰማ አይደለም የምንጠብቀው። ከዛ በኋላ ምንም ሳይባል ቀጥታ አንተ ነው የገደልካት ብላችሁ ልጁን ደብድባችሁት ነው እህቱም ስትደርስ ደም በደሙ ነው ያገኘችው። ቆይ አንተ ለሱ ጠበቃ ሆነ ነው እንዴ መጣው? እኔ ለሱ ጠበቆኛል የመጣሁት እውነቱን ለማወቅ ነው የመጣሁት። የምትመልሹ ነው እንደ ብድር ደስተሽ ነው የምትመልሹ ነው ምናምን ብያት የሆነ ቢዝነስ እንድትጀምር አናልኳትኝ። በዛ ቀስ እያልን በደንብ ተግባባን። እንግዲህ 7 ወር ከሆናችሁ እሱ ሊጠፋ 1 ወር ሲቀረው ያ ማለት ቀድማችሁ ተገናኛችሁ፣ ተደራደራችሁ። ከዛ በኋላ እሱ እንዲሰወር አደረግሻል። እኔ ባሏ የእሱ ሚስት እንደሆነች አላውቅም ነበር ብለሻል። እዚህ ቤቷ ከመጣው በኋላ ነው ፎቶን ሳያወቅኩት ብለሻል። እሱ መሆኑን ባሏ መሆኑን ባወቅሽ ሰዓት ምን አይነት ስሜት ተሰማሽ? ገንዘብ አታለሽ የገዛ ባልሽ ነው ወይም ደግሞ አብሮ አደግሽን ጎረቤትሽን አሳልፈሽ ሰጥተሽ ከሆነ ምን ማለት ፈልገን? ይኸውልሽ እኔ የምፈልገው የት እንዳለ ብቻ እንድትነግሩኝ ነው። ማለት ስለኛ የግል ህይወት ይሄን ያክል ማወቅህም አልገባኝም። ለምን እንደሆነ እንዳስረዳሽ ከፈለግሽ እስኪ ስለ እህትሽ አሟሟት ንገሪኝ። ያው እንደነገርኩ ቤት ውስጥ ነው ተገላ የተገኘችው እና በዛ ሰዓት የነበረው እሱና እሷ ብቻ ነበሩ ቤት ውስጥ። ግድግዳ ላይ የምናየው ፎቶ እንግዲህ የእሷ ባለቤትና የእሷ ፎቶ ማለት ከእሷ ጋር ያለው ሰውዬ ያንቺ የእህትሽ የቀድሞ ባለቤት ነበር ማለት ነው። የእናንተ ገጠመኞች ደግሞ በጣም ነው ትንሽ ግራም ያጋቡት። ማለት ያው እንዴት ብዬ መግለጽ እንዳለብኝ አላውቅም። ሚስቱን እያስታወሰ ያለቅስ ነበር። እርግጥ ለማጽናናት እኛም ተቸግረን ነበር። ስለ እህትሽ እስኪ አሟሟት ንገሪኝ። ማለት የእህቴ አሟሟት መናገር እዚህ ጋር አስፈላጊ ነው? እህቴ በኋላ ላይ መማረር ጀመረች። ማለት እሱም ባላገባው ቤተሰብ የሚለኝም በሰማው ኖሮ ምናምን እያልች ራሷን መውቀስ ጀመረች። ለምን? በኑሮ ደስተኛ አልነበረች። እንዴት ዝም ብለሽ ድንገት ላወቅሽው ካፌ ላይ አስተናጋጅ ሆና ላወቅሻት ሴት እንዴት ሙሉ ግቢ ተከራይተሽ ሰጥሻት? ያው ቅድም ነገርኩ እኮ መጀመሪያ ላይ እንደነገርኩ ሰው መርዳት እወዳለሁ ብያለሁ። ለሷ መኪና ገዝተሽ ሰጠሽ፣ ለሷ ሱቅ ገዛሽላት ማለት የእህትሽን ነፍስ ያጠፋ ሰው ነው ብለሽ የምታምኚውን ሰው እንደ መርዳት አይሆንብሽም? ይሄንን ልጅ ለመበቀል አሊያም ለማጥፋት ከሷ ጋር ተወዳጀሽ። ምንድነው የምታወራው? እሱን ለማጥቃት እኮ ምንም ይሄን ያክል ዓመት መጠበቅ አይጠበቅብንም። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩ እነሆ እንግዲህ ዛሬም መጥቻለሁ። እንግዲህ በቀደም ዕለት አዲስ ኬዝ ይዘን መተናል። እንግዲህ አንድ እናታችንና ልጃቸው የወንድሟና ወይም ደግሞ የልጃቸው መጥፋት በማስመልከት በጣም እያለቀሱ ታሪካቸውን ሲያጫውቱን ልባችን ተነክቶ በጣም አዘን ውስጥ ገብተን ነበረ። ነገር ግን ያንን ነገር ለማጣራት ደግሞ የቻልን ነገር እያደረግን ነው። ከዛ በኋላ በጣም ውድ የሆነ የሚያምር መኪና በር ላይ ይቆማል፣ እነሱ በር ላይ ማለት ነው። ከዛ ከመኪናው የምትወርደው ግን የቀድሞ ባለቤቱ እህት ናት። ወደ እነሱ ቤት ስትገባ ማለት እሷን ነው። አንድ ጊዜ አይደለም በተደጋጋሚ ነው ያየሁት። ጸንሳ ነበር። የሰማነው ያለነው ታሪክ ትንሽ ግራ ያጋባል። ማለት እኔ እየጨነቀኝ ነው። እንደዚህ አይነት ታሪክ ደግሞ ግን እንጃ ብዙ ታሪኮች እየሰማን ነው፣ ብዙ ታሪኮች እናውቃለን። ግን እንደዚህ አይነት ውስብስብ የሆነ ህይወት ደግሞ በጣም ትንሽ ግራ ያጋባል። ማለት አልገባኝም። ምን ተፈጠረ? ድጋሜ ሌላ ችግር? ማለት ከእሷ ጋር በሰላም እየኖረ ነው ብለሽኛል አይደል? ወጣ ብለሽኛል። ዋናው ነገር ወንድሜን ያጣንበት ችግር ሌላ ነው። ያው ከእሷ ጋር የፍቅር ግንኙነት ጀምረዋል። ያው በኢኮኖሚም ደግሞ አንገናኝም። እኛ ያው በጣም ከነሱ አንጻር ምንም አይገናኝም ሲጀመር ማለት ነው። የኑሮ ደረጃችን አይገናኝም ጭራሽና በነፍስ ማጥፋት ወንጀል ነበር ክስ የተመሰረተበት። ከዛ እዛው
6 ወር አካባቢ ምርመራ እየተደረገ ቀጠሮ እየተሰጠ ነበርና እዛው በቁጥጥር ስር ውሎ ተግባር ያላት ልጅ ናት። እንደውም አንዳንዴ ከነሱ ላይ ተፈጠረች አይመስለኝም እና መታኮኝታ ተጫውታ ምናምን ትሄዳለች ብዙ ጊዜ ማለት ነው። እኔ ረፍት ለሊት በህልሜ ይመጣብኛል። እንዲሁ ስጨነቅ ስጠበብ ነው ማድረው ልጄ። ወይኔ ወንድሜ ቡድን ኩልሽ እህቴ እባካችሁን ድረሱልኝ ይላል። የሌሎች ሰዎችም ጩኸት ይሰማኛል። በጣም ደንግጬ ነበር። የሆነ ነገር እንደደበቀች አውቄያለሁ። ማለት ምንድን ነው የደበቀችው? ግልጽ ነው። እርግጠኛ ነኝ እነሱ ናቸው ያኔ እንደዛ አድርገው የደበደቡት። እሱ ነው። እነማን እነሱ? ልጃችንን ገደልክ ብሎ የባለቤቱ ቤተሰቦች። ትንሽ ግራ ያጋባል። ማለት የደረሰው የተፈጠረው ነገር ትንሽ ጥያቄ የሚፈጥር ነገር ነው። ለእናታችንም እንግዲህ ሕክምና እንዲደረግላቸው የተቻለኝን ነገር እያደረግኩ ነው የምገኘው። ከዛም ባሻገር እንግዲህ ክትትል እያደረግን ያለ ነው የተባለችው አዲሷ ሚስቱ እንዲሁም ደግሞ የቀድሞ ባለቤቱ እህትም ጭምር እያፈላለግናቸው ነው የምንገኘው። ነገር ግን ቦታውን አግኝተ ነው ቤቷን ደርሰንበት የሁለቱም ቁርኝነት የሁለቱም ግንኙነት ለማጣራት የተቻለን ነገር እያደረግን ያለ ነው። ዛሬ ደግሞ እንደተለመደው ያው ብዙ ጊዜ ወደ እሷ ቤት ስለምትሄድ የምትሄድበት ሰዓት ኮመን እንደሆነም ጭምር እየተረዳነ ነው ያለ ነው እና እያደረግን ባለ ነው ክትትል። ዛሬ እኔ ቀጥታ ወደዛ ልሄድ ነው ማለት ነው። እዛ አካባቢ የእኔ ሰዎች በስፋት እንግዲህ ክትትል እያደረጉ ነው የሚገኙት። ልክ እሷ እዛ በገባችበት ሰዓት ላይ እኔ ቀጥታ ወደዛ የማመራ ይሆናል። እዛ ሄጄ ሁለቱን የማፋጠጥ ስራ እንዴት እንደተዋወቁ፣ እንዴት እንደተገናኙ፣ የተገናኙበት ዓላማስ ምን እንደሆነ፣ እንዴትስ በአንዴ ህይወቷ እንዲህ ሊቀየር ቻለ የሚለውን ነገር የተቻለን ነገር አድርገን ለማጣራት እንሞክራለን። እንግዲህ እንደተመለከትነው ወር ደግሞ እንደ መረጃዎችን እንደሰበሰብ ነው ይቺ ሁለተኛ ሚስቱ ማለትም ሀና ትባላለች። እንግዲህ ሁለተኛ ሚስቱ በጣም የኑሮ ለውጥ የኑሮ ደረጃ በጣም ሌቭሉ ከፍ ያለበት ሁኔታ ላይ ነው ያለችው። ነገሮችን ስናጣራ ምንድን ነው መኪና ተገዝቶላታል። ቤት ሙሉ ግቢ ቤት ኪራይ ተከራይታላታለች። ከዛ ባሻገር ደግሞ የራሷን ስራ የምትሰራበትን ሱቅም ጭምር ከፍታላታለች። ይሄ ሁላ ነገር እንዴት ልታደርግላት ቻለች? ይሄ ሁላ ነገር እንዴት ሊፈጠር ቻለ? ከዚህ ጀርባ ምንድን ያለው? ከዚህ ሀብት ጀርባ አሁን ከመጣላት ከተደረገላት እንደ ክፍያ ነው እየቆጠርኩት ያሉት። ይሄ ክፍያ ምንም በማስመልከት የተከፈላት የሚለውን ነገር እንግዲህ ለማጣራት ዛሬ ቀጥታ ወደዛ አምርተን ልክ ስትገባ የምንደርስባት ወይም ደግሞ ሁለቱን አንድ ላይ ይዘናቸው የምናወራበት ጊዜ ነው ማለት ነው። እስከ ፕሮግራም የፍጻሜ ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ። እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ማድረግ አይረሳ። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። አብሬያችሁ የምቆየው ልዑል ነኝ። እስከ ፕሮግራም የፍጻሜ ድረስ መልካም ጊዜ፣ መልካም ቆይታ። እሺ እንግዲህ ወደ ቤተሰቦች ያው እንደነገርኳችሁ በስተመጨረሻ ቤት ለመግባት ችያለሁ። እነሱም ደግሞ ለኢንተርቪው ፈቃደኛ ሆነውልኛል እና እስኪ ያለውን ነገር እንግዲህ ከነሱ ከምንወያይበት ይሆናል ማለት ነው። በመጀመሪያው ከመሸ ስለመጣሁ በጣም ይቅርታ መጠየቅ እፈልጋለሁ። ሲቀጥል ደግሞ ያው ለኢንተርቪውም ፈቃደኛ ስለሆናችሁልኝ ከልብ አድርጌ አመሰግናለሁና እስኪ ከትውውቅ እንጀምርና ከዛን ያው የመጣሁበትን ጉዳይ በሰፊው እናወራበታለን። እስኪ ከትውውቅ እንጀምር። ስምሽ ማን ልበል? ስሜ ህይወት እባላለሁ። እሺ ህይወት፣ አንቺስ እናት? እሺ እስኪ ያው ወደ ዲቴል ጉዳዩ ከመግባታችን በፊት ስለ ራሳችሁ ፐርሶናሊቲ ትንሽ ብትነግሩኝ። ህይወት ምን አይነት ሰው ነች? ትውልዷ፣ እድገቷ ምን ይመስል ነበር? ህይወት ተወልዳ ያደገችው እዚሁ አዲስ አበባ ነው እና የውሃ ድርጅት አለኝ እዚሁ፣ እሱ ላይ ነው የምሰራው። ህይወት ሰዎችን መርዳት ትወዳለች። ያው ብዙውን ጊዜዋን የምታሳልፈው ሰዎችን በመርዳት ነው። ይሄ ደግሞ ያው ከልጅነቷ ጀምሮ ከቤተሰቦቿ የወረሰችው ነው እና በጣም የተቸገሩ ሰዎችን መርዳት ትወዳለች። ስለዚህ ያው ብዙ ጊዜሽን ሰዎችን በመርዳት ነው የምታሳልፊው ማለት ነው? አዎ። እንደነገርሽኝ ከሆነ ያው የውሃ ድርጅት እንዳለች ነው። እስኪ ስለ ቤተሰቦች ማለት ለቤተሰቦች ብቸኛ ልጅ ነሽ? እስኪ ያለውን ነገር ብታጫውቺ። ለቤተሰቦቼ ብቸኛ ልጅ አይደለሁም። ለቤተሰቦቼ ሁለተኛ ልጅ ነኝ እና አንድ እህት ነበረችኝ። አሁን በህይወት የለችም። እሱ ያው ፈጣሪ ነፍሷን ይማረው። ስለዚህ አሁን ያው ለቤተሰቦች ብቸኛ ልጅ ነሽ ማለት ነው?
አሁን ለቤተሰቦቼ ብቸኛ ልጅ ነኝ። ቤተሰቦች እስኪ ባህሪያቸው ምን ይመስላል? ያው ቤተሰቦቼ መልካም ናቸው። በጣም የተቸገሩ ሰዎችን መርዳት ይወዳሉ። ያው እኔም ከነሱ ያየሁት ነው። እና አባቴ ያው ከኔ ጋር ነው የሚሰራው ድርጅቱን ያው የሚቆጣጠረው እሱን አሁን ላይ ያው እኔም ከጎን አብሬ እንትን እላለሁ። ግን ሞር ደግሞ እሱ ነው ድርጅቱን እየተቆጣጠረ ያለው። እሺ ሀናስ ምን አይነት ሰው ነች? እስኪ ትውልዳ ኑሮዋ ምን ይመስል ነበር? እድገቷ ምን ይመስል ነበር? ኦኬ። በምንድን ነው የምትሰሪው ካፌ ውስጥ? አሁን የምትኖሪው ያው ከእናትሽ ጋር አይደለም አይደለ? ያው ስለ ሁለታችሁ ትውውቅ ልምጣ እስኪ መጀመሪያ። ምክንያቱም ያው እንደነገራችሁ ከሆነ እድገታችሁም ትውልዳችሁም የኑሮ ሁኔታችሁም በጣም እጅግ የተራራቀ ነውና እንዴት ልትተዋወቁ ቻላችሁ? እንዴት ጓደኛሞች ሆናችሁ? ያው እንደነገርኩ እኔ ሰዎችን መርዳት ደስ ይለኛል ብያለሁ። እና ሀና ደግሞ እኛ ድርጅት ስር ካፌ አለና እዛ በአስተናጋጅነት ነበር የምሰራው። ያው ብዙ ጊዜ እዛ ስለምሄድ ያው ቀስ በቀስ መግባባት ጀመርን እኔና እሷ። እና ስለ ታሪኳ ምናምን ስትነግረኝ ያው በጣም አሳዘንችኝ። ለስራ ያላትን ፍቅር ደግሞ በጣም ታታሪ ነች። እና ያው የሆነ ነገር ባደርግልሽ እና የራስሽን የሆነ ቢዝነስ ብትጀምሪ እና አንቺን በረዳሽ አልኳትኝ። ያው የምትመልሹ ነው እንደ ብድር ልስጥሽ ነው ያው የምትመልሹ ነው ምናምን ብያት የሆነ ቢዝነስ እንድትጀምር አልኳትኝ። በዛ ቀስ እያልን በደንብ ተግባባን እና አሁን ጓደኛሞች ነን። እና ያው ቤቷ ድረስ ብዙ ጊዜ ትመጫለሽ? አዎ። እስኪ ህይወት ምን አይነት ሰው ነች? ህይወት እኔ በድህነቴም ዝቅ ብዬ መስራቴም አልናቀችኝ። ስራዬን የምታበረታታልኝ ስሰራም አይዞሽ በርቺ ነገ ትልቅ ደረጃ ትደርሻለሽ የምትለኝ ጓደኛዬ ነች። እኔ እሷን ስራ አገኘኋት ደስ ብሎኛል። አሁንም የግሌን ስራ ለመስራት አግዝሻለሁ ብላኝ ታፍታት እያልን ነው አብረን። ህይወት በጣም አመሰግናለሁ። ምን ያህል ጊዜ ሆናችሁ በትውውቅ? 6-7 ወር ይሆናል። 6-7 ወር። በጣም ጥሩ። እንግዲህ ውድ ቤተሰቦች በጣም ይቅርታ መጠየቅ እንፈልጋለን። ያው እነ ነባራዊ ሁኔታ እንግዲህ የመብራት ጉዳይ ያሳስባልና እኛ ሀገር ላይ በዚህ ሰዓት መብራት ስለጠፋ ያው አንደኛ ለአቀማመጥ ለውጥም አድርግ ያለው በደንብ ሞር ለእናንተ እንዲታያችሁ በሚል ነውና እስኪ ለማንኛውም ያው በተቻላችሁ ታቅም ታሪኩን ብቻ ፎከስ አድርጋችሁበት እንድትከታተሉኝ እፈልጋለሁ። በድጋሚ መልካም ጊዜ መልካም ቆይታ ይሁንላችሁ። እንግዲህ እስኪ ወደ ጥያቄ ልመለስና ያው ትዳር ይዘሽ ነው ከቤተሰብሽ የተለያየሽው? አዎ። ትዳር ውስጥ ከገባሽ ምን ያህል ጊዜ ሆነሽ? አመት ከምናምን ሆናል። ኦኬ፣ በጣም ደስ ይላል። ስለዚህ ያው ትዳር ከሽ በኋላ ነው ከሷ ጋር የተዋወቅሽው ማለት ነው? አዎ። እንዴት ነው ስለ ትዳራቸው የምታውቂው ነገር አለ? ያው እንዳገባች አውቃለሁኝ። ብዙ ጊዜ ቤቷ እመጣለሁ። በእርግጥ ግን ባለቤቷንም አይቼው አላውቅም። እና እንዳገባች ግን አውቃለሁ። በጣም ጥሩ። አንዳንድ ጊዜ ነገሮች ያው በብዙ አይነት መንገድ ሊገጣጠሙ ይችላሉና የእናንተ ገጠመኞች ደግሞ በጣም ነው ትንሽ ግራም ያጋቡት። ማለት ያው እንዴት ብዬ መግለጽ እንዳለብኝ አላውቅም። የሆነ ግንኙነታችሁ ሆን ተብለው የተገናኛችሁበት መንገድም ያለም ይመስላል። ድንገት የተገናኛችሁ ድንገት የተዋወቃችሁም አመስሉም። እንዴት ማለት? ከዚህ ቀደም እንግዲህ ያው ቅድም ስናወራ ስንተዋወቅ እህትሽ ማለፏን ነግረሽኛል አይደል? ታላቅ እህት እንደነበረችና ማለፏን። ስለ እህትሽ እስኪ አሟሟት ንገሪኝ። ማለት የእህቴ አሟሟት መናገር እዚህ ጋር አስፈላጊ ነው? ይኸውልሽ እኔ ልዑል እባላለሁ። መጀመሪያም ስጋ በመጣ ነግሬያቸዋለሁ። ሚዲያ ላይ ነው የምሰራው። የምሰራበት ሚዲያ ደግሞ የአንዳንድ ወንጀል ኬዞችን የማጣራት ስራ ነው የምሰራው እና የተበዳዮችን ወይም ደግሞ ፍትህ የተጓደለባቸውን ሰዎች ፍትህ የማሰጠት ስራ ነው የምሰራው። ለዛም ደግሞ ያው የአንቺን ታሪክ በደንብ ነው የማውቀው። ልንገርሽ እና ማለት ነው ስለ አንቺ በደንብ አውቃለሁ። ስለ ቤተሰቦችሽ ብዙ ነገር አውቃለሁ። ከዛ ባሻገር ደግሞ ስለ እሷና ስለ ትዳሯን በደንብ ነው የማውቀው። እና ምን አይነት ሰው እንዳገባሽ
እንዴት ትዳር ውስጥ እንደገባሽ አውቃለሁ። የሰፈርሽን ልጅ ነው ያገባሽው አይደለ? የምታወራው ነገር ምንም አልገባኝም። ግን እሺ ማለት ስለኛ የግል ህይወት ይሄን ያክል ማወቅህም አልገባኝም። ለምን እንደሆነ እንዳስረዳሽ ከፈለግሽ እስኪ ስለ እህትሽ አሟሟት ንገሪኝ። ተገላ ነው አይደል? አንተ ምን ነገር ይጠበቅባትም እኮ ይኸውልሽ አና በጣም መልካም ልጅ እንደነበርሽ፣ ጥሩ ልጅ እንደነበርሽ፣ ኢቭን የባለቤትሽን እናት እየሄድሽ ስራ ትሰሪላቸው እንደነበር፣ ታሞ አልጋ ላይ ወድቀው እሱንም ከነበረበት ዲፕሬሽን ውስጥ እንዳወጣሹ፣ ከነበረበት ችግር ውስጥ እንዳወጣሹ ጭምር አውቃለሁ። ያ ሰው ደግሞ ያንቺ የቀድሞ የእህትሽ ባለቤት ነበራል። እኔ ስለምታወራው ነገር አልገባኝም። የእሷን ባለቤት አላውቀውም ብያለሁ። ግድግዳ ላይ የምናየው ፎቶ እንግዲህ የእሷ ባለቤትና የእሷ ፎቶ ማለት ከእሷ ጋር ያለው ሰውዬ ያንቺ የእህትሽ የቀድሞ ባለቤት ነበር ማለት ነው። እዚህ ከመጣሁ በኋላ ነው፣ እሷን ከተዋወቅኳት በኋላ ነው የእሷ ባለቤት መሆኑን የሚያወቅኩት እንጂ ይሄ ከኔና ከእሷ ግንኙነት ጋር እኮ የሚያገናኘው ነገር የለም። በጣም ጥሩ። እስኪ ስለ እህትሽ እና ስለ አሁን የሀና ባለቤት የበፊት ህይወታቸው ምን እንደሚመስል ንገሪኝ እስኪ። በአንቺ በኩል እንዴት ነበር የምትረጁት ትዳራቸውን? የአንቺ ቤተሰቦችስ የሁለቱን ትዳር የእህትሽንና የእሷን ባለቤት ወይም ደግሞ የቀድሞ የእህትሽን ባል ትዳር እንዴት ነበር የምትመለከቱት? እህቴ በመጀመሪያ እንድታገባ አልፈልግም ነበረ። እሱን? አዎ። ምክንያቱ ደግሞ ድሀ ስለሆነ ምናምን አይደለም። ያው እንደነገርኩ ቤተሰቦች ሰው በመርዳት ነው የሚታወቁት እና ይሄ ከድህነቱ ጋር ምናምን የተገናኘ ሳይሆን ግን ያው እህቴ የተማረች ነች፣ ውጪ ተምራ የመጣች ነች እና በቃ ለትልቅ ደረጃ ነበር የምንጠብቃት እና ቤት ውስጥ አለች፣ በቃ ትልቅ ደረጃ ላይ ትደርሳለች የተባለች ነበረች እና ልክ እሱን አገባለሁ ስትል ሁሉም ቤተሰብ አልፈለገም። ማለት ማንኛውም ቤተሰብ ልጁ ትልቅ ቦታ ላይ እንዲደርስለት ነው የሚፈልገው። ይቅርታ አድርጊልኝና ትልቅ ደረጃ ማለት ምን ማለት ነው ሲጀምር? ስለ ያው እሷ የተሻለ ሰው ብያለሁ እኮ የተሻለ ሰው በኢኮኖሚ ጥሩ ደረጃ ላይ ያለ ሰው እንድታገባ ጥሩ ኑሮ እንድትኖር ያንን ነው እያልሽኛለሽ አይደል? ያው የኢኮኖሚ ጉዳይ ምናምንም አይደለም። እኔ እንደነገርኩ የኢኮኖሚ ጉዳይ አይደለም፣ ግን ስለ ለእሷ በደንብ ሊያስብላት የሚችል እንደዛ ሳይሆን በጣም ሱሰኛ ነው። በቃ ስለ ከእሷ ጋር የሚሄድ አይደለም ባሉበት ሱሶች ጸባዩ ደስ ስለማይል ለዛም ነበረ የምንከለክላት የነበረው። ግን ያው እሷ እንዴ ስለምትወደው ስለነበር ቤተሰቤን ሊያስቆማት አልቻለም። ያው አታግቢ ብንላትም ጥላ ወጥታ ከሱ ጋር አንድ ላይ ሆኑ። አንድ ላይ ከሆኑ በኋላ ደግሞ ያው ቤተሰብ እሷ እንድትገባ ፈልገው ወደ ቤት መልሳ እንድትመለስ ከኛ ጋር ስለተራራቀች ያው መልሳን አንድ ላይ እንድትሆን ስለተፈለገ እንደገና በጋብቻ ሰርግ ተሰርጎ አንድ ላይ ሆኑ። ያው አንድ ላይ መኖር ከጀመሩ በኋላ ግን እህቴ በኋላ ላይ መማረር ጀመረች። ማለት እሱም ባላገባው ቤተሰብ የሚለኝም በሰማው ኖሮ ምናምን እያልች ራሷን መውቀስ ጀመረች። ለምን? በኑሮዋ ደስተኛ አልነበረች። ማለት ሁሌ ይጨቃጨቃሉ። እንደነገርኩ ሱሰኛ ነው ብዬ ነበረ። በጣም ነው የሚጨቃጨቁት። ሁሌ እየጠጣ ነው የሚመጣው እና ያ በጣም ግጭት ውስጥ ተፈጠረ። ከዛ ግን በስተመጨረሻ ግን ያው ገደላት። ይህ ጭቅጭቅ እየተካረረ ሲመጣ ህይወቴን ገደላት። ማለት ለዚህ ነገር ምን ማረጋገጫ አለሽ? እሱ ስለመግደሉ አሁን ሙሉ በሙሉ እርግጠኛ ሆነሽ እንደገደላት ነው እየተናገርሽ ያለሽ። ነገር ግን ፍርድ ቤት ደግሞ ምንም አይነት እሱ የገደለበትን ማስረጃ ስላላገኘ በነጻ አሰናብቶታል አይደል? እኔ ፍርድ ቤቱን አላምነውም። አስተባባይ አድርጎ ነው እንጂ እሱ የሚሆነው እሱ እንደገደላት ምንም እርግጠኛ ነኝ። ማስረጃ እስካልተገኘ ድረስ ላይ ይገላታል ብዬ የማስበው ሰው የለም። ያው እንደነገርኩ ቤት ውስጥ ነው ተገላ የተገኘችው እና በዛ ሰዓት የነበረው እሱና እሷ ብቻ ነበሩ ቤት ውስጥ። ከዚህ በፊት በጣም ይጨቃጨቃሉ፣ ይመታታል። እህቴ ሌላ ማንም ጠላት የላትም።
በቃ እሱ ብቻ ነው። ከዚህ በላይ ምን አይነት ማስረጃ አለ? ቤት ውስጥ ሁለቱ ብቻ ስለመሆናቸው ምንም አይነት ማረጋገጫ አይኖርሽም ሲጀምር። ከሱና ከሱ ውጭ የሚኖር የለም ቤት ውስጥ። አይ የሚኖር ላይኖር ይችላል። በሰዓቱ ግን ቤት ውስጥ ከሁለቱ ውጭ ማንም አለመኖሩ ማረጋገጫ ልታመጫት ማስረጃ ሊኖርሽ አይችልም። ከዛ ባሻገር ደግሞ በሰዓቱ እሱም ተደብድቦ ነበር አይደል? እሷ ሞታ በተገኘችበት ሰዓት እሱም አፍንጫው ደምቶ ምናምን ነበር አይደል? እሱ የተደበደበው ያው የኛ ሰዎች ናቸው የደበደቡት። እህቴን ሞታ ስናገኛት ያው የኛ ሰዎች ናቸው እንዲደበድቡት ያደረግነው። ያው መቼም መገሏት እያየን መቼም እንድንሰማ አይደለም የምንጠብቀው። ስለዚህ እንዲደበድቡት አደረግን። ስለዚህ ጥቃት ያደረጋችሁበት እናንተ ናችሁ። ምንም አይነት ማረጋገጫ ሳታገኙ ዝም ብላችሁ ቀጥታ ገላሃታል በሚል ብቻ ልጁን እንደበደባችሁት። ምን ማረጋገጫ ያስፈልገዋል? እሷ እና እሱ ብቻ ናቸው ያሉት አልኩህ እኮ። አዎ ልክ ነሽ፣ እህትሽ ነች የሞተችው። ነገር ግን እሱ እሺ ይሁን፣ ይኸውልሽ እኔ ይህን ታሪክ ስትነግሪኝ፣ ስለ እሱ ማንነት ስትነግሪኝ ፍጹም ከእውነት የራቀ እንደሆነ ነው የምረዳው። ምክንያቱም ስለ እሱ ብዙ ነገር ሰማሁኝ። ከቤተሰቦች ብቻ ሳይሆን ከአካባቢው ነዋሪም ሰማሁ ብዙ ነገር። ኢቨን አንቺ ልትናገር ልመሰክርለታችም እሱ ከማግባቱ በፊት የእሷን እህት ከማግባቱ በፊት ሱስ ነበረበት? ከማግባቱ በፊት አልነበረበትም። ያው ግን እሷ ህይወቷ ካለፈ በኋላ ታስሮ ከተፈታ በኋላ ሱስ ውስጥ ገብቶ ነበረ። ያጨሳል፣ ይቅም ነበር። በቃ ያልሆነ ሆኖ ነበር። ግን ከዛ እግዚአብሔር ይመስገን በሂደት ተስተካከለ። ህይወታችን ጀምረናል። ትዳራችን ጀምረን እየኖርን ነበር። ስለምትለው ነገር ምን ያላቀም እሷን ስለመግደሉ። እሺ ህይወት ምንም የምትይው ነገር የለም? መቼም እሷ ከበፊትም የምታውቀው ነች። ያው ጓደኛሞች ናቸው አይደል? እናንተ ሁለታችሁ እኔና ጓደኛሞች ነን። ያው ስሚኝ ህይወት በደንብ ስሚኝ። እሷ ከድሮም ጀምሮ አብሮ አደጋቸው ነች። በተለይ ከእህቱ ጋር አብሮ አደግ ጭምር ነች። እናትሽና የእሱ እናትን ደግሞ በጣም ጓደኛሞች ናቸው። በጣም ጥሩ። ስለዚህ ስለመላው ቤተሰቡ ማንነት እሷ በደንብ ታውቃለች፣ ምን አይነት ሰው እንደነበረ። ኢቨን ወገቡን ታማሚ ሆኖ ራሱ እየተሸከመ ለቤተሰቡ የዕለት ጉርስ እንደሚያሟላ፣ ከዛን እንደምንም እየተፍጨርጭሮ መንጃ ፈቃድ እንዳወጣና እናንተ ድርጅት ላይ በሹፍርና እንደተቀጠረ፣ ከዛ በኋላ እህትሽ እዛ ድርጅት ላይ እንደ አስተዳዳሪ ነበረች። ተዋወቁ፣ ተግባቡ፣ ተፋቀሩ። በዛም የተነሳ እናንተ ያንን ግንኙነት አልፈለጋችሁትም። ከዛን ዛቻ ትዝቱ ነበረ፣ ታስፈራሩት ነበረ። እንደዛም ሆኖ እንዳደርስባት ከዚህ በኋላ ተብሎ ማስጠንቀቂያዎች እየተሰጡት ሁለቱ ፍቅራቸውን መተው ስላልቻሉ እቤት እምቢ ብላ አሻፈረኝ ብላ ወጥታ ከሱ ጋር መኖር ጀመረች። 15 ቀን ከቆየች በኋላ ቤተሰቦችሽ ክብራቸውን ፈልገው ሽማግሌ እንዲልክና እንዲጋቡ አደረጉ። ለክብራችሁ ስትሉ ምንድነው እያወራ ያለው? ቆይ ታዲያ እኔ ምን አድርጊ ነው የምትለኝ አሁን? እኔ ምንም አድርጊ አላልኩሽም። ከዛን ይሄ ነገር ተፈጠረ። ከተጋቡ በኋላ አንድ ላይ እየኖሩ በነበረበት ሰዓት ድንገት እሷ ሞተች። ሞታ በተገኘችበት መቼም እሱ ነው አይደለ ደውሎ የጠራችሁ? እሱ ነው ደውሎ የጠራችሁ። እራሱ ገሏት እራሱ ደውሎ የሚጠራችሁ ይመስላችኋል? ምን ልታረጉት እንደምትችሉ በደንብ ያውቃል። ያው ቢያመልጥም የትም እንደማይሄድ ስለሚያውቅ ነው። ይኸውልሽ እንደሚያዝ ካወቀ እኮ ለእናንተ ደውሎ እናንተ መጥራት አይጠበቅበትም። ቀጥታ እጁን ለፖሊስ መስጠት ይችል ነበር። ነገር ግን የተፈጠረው ነገር ቤተሰብ ስለሆናችሁ ማወቅ ስላለባችሁ ደውሎ ጠራችሁ። የራሱንም ቤተሰብ ደውሎ ጠራ። እህቱ መጣች። ከዛ በኋላ ምንም ሳይባል ቀጥታ አንተ ነው የገደልካት ብላችሁ ልጁን ደብድባችሁት ነው እህቱም ስትደርስ ደም በደሙ ነው ያገኘችው። ቆይ አንተ ለሱ ጠበቃ ሆነ ነው እንዴ መጣው? እኔ ለሱ ጠበቆኛል የመጣሁት እውነቱን ለማወቅ ነው የመጣሁት። ከዛ በኋላ 6 ወር ሙሉ ታሰረ። እየተመላለሰ ፍርድ ቤት ችሎቱን እየተከታተለ ኬዙ እየተጣራ በስተመጨረሻ ምንም አይነት ማረጋገጫ ሲጠፋ በነጻ ተሰናበተ። ነገር ግን እሱ ከወጣ በኋላ አእምሮ ልክ አልነበረም አይደለ? የድሮ ሚስቱን እያስታወሰ ያለቅስ ነበር። በእርግጥ ለማጽናናት እኛም ተቸግረን ነበር። አምሽቶ ነው የሚመጣው።
በቃ ቤት ውስጥ እናቱን እንደዛ የሚረዳ ልጅ የነበረው ራሱ ከእናቱ ጋር ከይቱ ጋር ጥሩ ጸባይ አልነበረውም ከኛም ጋር። ግን ቀስ በቀስ ነው እንደዚህ የተስተካከለው። እግዚአብሔር ይመስገን ነው። ባህሪው እንደመጀመሪያው አልነበረም። ከሰው ጋር አይነጋገርም። ራሱን መሆን አቅቶታል። አሁን ነበረበት ያልሻቸውን ሱሶች በተቀላላ ከዚህ በኋላ ነው የጀመረው። ሲጋራ ማጨስ፣ መጠጣት፣ መቃም፣ ብዙ አይነት ሱሶችን ይዞ ጭራሽ ውጭም አይደለም እናቱ ፊት ለፊት የሚወዳት የሚያከብራት የሚሳሳላት የሚራራላት እናቱና እህቱ ፊት ለፊት ይህንን ተግባር ማድረግ ጀመረ። አንዳችም ቀን ድምፁን አውጥቶ አናግሯቸው አያውቅም። እዛው ግቢ ውስጥ ጥጉን ይዞ ይቅማል። ወጥቶ ጠጥቶ ሰክሮ ይመጣል። እንደዛም ሰክሮ ራሱ አይናገርም ነበር። ሲያናገሩትም መልስ አይሰጥም። ምግብ እንኳን ስጡኝ ብሎ አይናገርም። ምክንያቱም ውስጡ የነበረ ነገር የተቀበረ ነገር ስላለ ያው የሰራው ስራ ነው። ደሟ ነው እንደዛ ሲያደርገው የነበረ ደሟ ነው እንደዛ ያደረገው። እሺ ከዛ በኋላ አንቺ ያው እንደተለመደው እናትሽ እንደምትልክሽ ሁል ጊዜ ሁላ እዛ ቤት ልታጸጂ ታጸጃለሽ ምን ትያለሽ ምናምን አይደለ? ከዛ በኋላ ከሱ ጋር መቀራረብ ጀመርሽ። ከብዙ ጊዜ በኋላ ማንንም አውርቶ የማያውቀው ልጅ ከአንቺ ጋር ማውራት ጀመረ። ከአንቺ ጋር መቀራረብ ጀመረ። ከዛን ተዋደዳችሁ አይደለ? ከዛ ሱሶችን ቀስ በቀስ እንዲያቆም አደረኩት። እሱም ይሰማኛል። ያው ባንዴ ሱስ አይተውም፣ ግን ቀስ በቀስ እየተወደኝ መጣ። ፍቅር በጣም ተዋደድን። አብረን እንድንሆን ፈለግን። ከዛው አካባቢ ትንሽዬ ነገር ገዛዝተን ትንሽዬ ቤት ተከራይተን አብረን እየኖር ነበር። ከዛ ስራ የለውም ነበረ። ስራ አፈላለግን። ብዙ ጊዜ ፊልድ የሚያስወጣ ስራ ነበር የሚወጣው። ያገኙ ስራ አገኘ። ደና ሱሱንም ተወ ሙሉ በሙሉ። ስራውን በትጋት መስራት ጀመረ። ቤታችን ትዳራችን ማለት ጀመረ። አሁን ፊልድ ስለሚወጣ ወደ ፊልድ ወጣ። ስልኩ ብዙ ጊዜ ያስቸግራል። በወር በሁለት ወር ምናምን እየመጣ ያኛል። አሁንም ፊልድ ነው። አሁን ምን ያህል ጊዜ ሆነ ፊልድ ከወጣ? አሁን 6 ወር ምናምን ሆኖታል። 6 ወር። በዚህ 6 ወር ውስጥ ምን ያህል ጊዜ ደውሎልሻል? አንድ ሁለቴ ደውሏልና ኔትወርክ የሌለበት ቦታ ሊሄድ ስለሚችል እንደማይሰራ ምናምን ነግሮኛል። እና ብዙም አልሰማውም። እኔም ይቆራረጣል ድምጹም ወጣ ያለ ስለሆነ ሰፈሩ አገሩ ይመስለኛል። ደህና እንደሆነ ብቻ ነው የነገረኝ። አሁን ተደዋውለን አናውቅም። ስለዚህ እንግዲህ እሱ ከሄደ በኋላ ነው ሁለታችሁ ተዋወቃችሁ። እሱ ፊልድ ከሄደ በኋላ አይደል? አዎ፣ ህይወት ቤት አግኝታ አጣቅም። እዛ ካፌ መስራት የጀመርሽ አንቺ መች ነበር? አይ ከተጋባን በኋላ ነው። ከትዳር በኋላ ነው እዛ የጀመርሽው? አዎ ከትዳር በኋላ ነው። እየሰራው እንዳለ ነው የመጣው ህይወት ጋር የታወቅነው ከዛ በኋላ ነው። ከዛ በፊትም እንታወቃለን ባይን ምናምን እንደዚህ አንቀራረብም እንጂ ግን ከዛ ወደ 6 ወር አካባቢ ሊሆን ሲል ከዛ ስራ ከጀመርኩ ያናገረች መጣች። ደንበኝነቷም እኛ ጋር ሆነ። እሺ የተግባባን ስንመጣ እኛ ቤት መምጣት ጀመረች። ከዚህ ስትመጣ ሁሉ ነገር ነው ታሪክን ሲነግራት አዘነች እና ብዙ ነገር እንዳላቸውና ልትረዳኝ እንደምትፈልግ ነገረች። አዎ ታሪኩን ቅድምም አንቺ ብለሽዋል። ነገር ግን መጀመሪያ አንቺና ባለቤትሽ የምትኖሩበት ቤት ይሄ ቤት አልነበረም። ጠባብ ቤት ነበረች። አዎ ጠባብ ነች። አዎ ተከራይተን ስለሆነ ሁለታችንም ስራ ብዙም ስለሌለን ያው በጉልበት በአቅማችን ስለሆነ ጠባብ ቤት ነው የምንኖረው። ከዛ ይሄንን ቤት ባልሽ ፊልድ ወጥቶ ከቀረ በኋላ ከህይወት ጋር ከተዋወቅሽ በኋላ ህይወት ይሄንን ቤት ሙሉ ግቢውን ተከራይታ ሰጠችሽ። እንደዛ ነው ህይወት? አዎ። እንዴት ዝም ብለሽ ድንገት ላወቅሽው ካፌ ላይ አስተናጋጅ ሆና ላወቅሻት ሴት እንዴት ሙሉ ግቢ ተከራይታ ሰጠሻት? ያው ቅድም ነገርኩ እኮ መጀመሪያ ላይ እንደነገርኩ ሰው መርዳት እወዳለሁ ብያለሁ እና እሷንም ላግዝሽ ብያት ነው የቀረብኳትም አይደለም። ስለዚህ ያው ሰው መርዳት ስለምፈልግ ያው የነበሩበት ቤት ያው ለሷ ስለማይመጥም ብዙ የተሻለ ላርግላት ብዬ ነው። ከፈለክ ደግሞ ለአንተም ልገዛልህ ምናምን እችላለሁ። ችግር የለብኝም። ምን ይበር ለኔም ልገዢልኝ? አዎ መልካም። ግን ስታረጊላት ያው ጥግ የለውም፣ የመለገስ ጥግ የለውም። በጣም ይገርማል። ምክንያቱም ይሄም ሙሉ ግቢ ብቻ ሳይሆን ያው እንግዲህ የራሷንም ስራ እንድትሰራ ሱቅም ከፍተሽላታል። ከዛ ባሻገር መኪናም አለሽ፣ መኪናም ይዘሻል። አይ
ለራይድ ነው። ለራይድ ነው እኮ መኪና ተገዝቶልሽ የመኪናው ራይድ እየሰራ ገቢ ያስገባልሻል። ታዲያ በምን አይነት ታምር ነው የፈለገ ነገር የሰው ልጅ ልትረጂው ትችያለሽ። ቤት ተከራይተሽ የተወሰነ የቤት ኪራይ ልትከፊለት ትችያለሽ የተወሰነ ጊዜ። አሁን ግን እዚህ ጋር ያለ የምናየው ነገር በጣም ለየት ያለ በጣም ፍጹም ከምንም ከእውነትም የማይመስል ነገር። አንደኛ ሙሉ ግቢ ነው የተከራየሽላት። ሁለተኛ ደግሞ መኪናም ጭምር ገዝቶ እስከ መስጠትና ገቢ እስከሚያስገባ ሌላ ተጨማሪ ደግሞ ሱቅም ከፍተሽላት። ይሄ ትንሽ አልተጋነንም? ምንም የተጋነነ ነገር የለውም። ለስራ ያላት ታታሪነቷ ነው እሷ እንድቀርባት ያደረገኝ ብያለሁ። እናቷ ልብስ እያጠቡ ነው ያሳደጓት ምናምን ያው ሂስቶሪዋን ነግሬያለሁ ቅድም እንደነገርኩ። ስለዚህ ለሷ ባረግላት ደግሞ ምንም መልካም። እሺ ትልቅ ነገር አይደለም እንደው። እሺ እኔ ባሏ የሱ ሚስት እንደሆነች አላውቅም ነበር ብለሻል። እዚህ ቤቷ ከመጣው በኋላ ነው ፎቶን ሳያወቅኩት ብለሻል። እሱ መሆኑን ባሏ መሆኑን ባወቅሽ ሰዓት ምን አይነት ስሜት ተሰማሽ? ያው በሰዓቱ ትንሽ ተረብሼ ነበረ። ግን ያው እሷን ከመቅረቤ ጋር ግን ስላላገናኘ እሷ ጋር ያለኝን ግንኙነት የእህትሽ ነፍስ ያጠፋን ሰው እንደ መርዳት ነው። ለሷ ይሄን ግቢ ተከራይተሽ ሰጠሽ፣ ለሷ መኪና ገዝተሽ ሰጠሽ፣ ለሷ ሱቅ ገዛሽላት ማለት የእህትሽን ነፍስ ያጠፋ ሰው ነው ብለሽ የምታምኚውን ሰው እንደ መርዳት አይሆንብሽም? ምክንያቱም የእሷ ንብረት ማለት የእሱ ንብረት ማለት ስለሆነ። መጀመሪያ ላይ እሱን አውቄ አይደለም የገባሁት፣ እሷን የረዳኋት እሱ ባለቤቷ ነው ብዬ አልነበረ። ከዛ በኋላም እኮ አራቅሽም እየተመላለሽ ነው። ጓደኛ ይሆናለች እኮ እሷ እንዴ። ስለዚህ እንዴት ጓደኛ የሆነች ሴት ልጅ ዝም ብዬ ዋንዴ ይርቃታለሁ? ስለዚህ እሱንም አሜን ብለሽ ተቀብለሽዋል ማለት ነው። ያው እንግዲህ ፈጣሪ ካለ ምን ይደረጋል። ለሱም እንግዲህ ፈጣሪ አንድ ቀን እጁን ይሰጠዋል። አና አንቺስ እንዴት ቀረብሻት እያወቅሽ ይሄንን ነገር የቀድሞ ባለቤቱ እህት እንደሆነች እያወቅሽ በባለቤቱ ሞት ምክንያት እንደዛ እንደሆነ እያወቅሽ እንዴት ከሷ ጋር ጓደኝነትን መሰረትሽ? ያው በደንብ ከተግባባን በኋላ ስለሆነ ወዴት የምመጣው እኔ መልካምነቷ ምናምን እንጂ እንደዚህ ነገር ብዙም አላሰብኩትም። ያው እኔና እሷን ጓደኝነት ከሱ ጋር የሚያገናኘው ነገር ያለ አልመሰለኝም። እኔም እሱ ገድሏታል ብዬ አላስብም። እኔ እሷን አላውቅም፣ ግን እንደዛ ስላላሰብኩኝ ጓደኝነታችን ይበልጣል፣ ጓደኝነታችን አስቀድማ ስለመሰለኝ መልካምነቷን ይታየኝ። ለዛ ነው። አይሽ አሁን ራሱ ሁለታችሁንም የሚያጋጫችሁ ነገር አለ። ምንድነው? እሷ እህትሽን ገላታል ብላ አታምንም፣ አንቺ ደግሞ እህትሽን እንደገደላት ታምኛለሽ። ይሄ ሀሳብ ራሱ እኮ እርስ በርስ ያጋጫቸዋል። ነገር ግን አንድ የተስማማችሁበት ነገር አለ። ያን ነገር ነው ማወቅ አልቻልኩት። ምንድነው እናንተን ሁለታችሁን በደንብ ሊያግባባችሁና እንደዚህ ሊያቆራኛችሁ የቻለው ነገር? ጓደኝነትን ምንም ነገር ሊያግባባ አይችልም። እኛ እሷም ደግነቷን የኔንም ድነቴን ብርታቴን አይታን የቀረበችኝ መጀመሪያ እንጂ እንደዚህ ሌላ ነገር አላሰብንም። እኔም ባሌን ወደዋለሁ፣ እሷም እህቷን ትወዳለች። ዙሮ ህይወቷን ቢያል ያለ ነገር ነው። ይኸውልሽ አንድ ነገር ልንገርሽ፣ የትኛውንም አይነት ፊልድ ሊወጣ ይችላል፣ የትኛውም ቦታ ላይ ሊኬድ ይችላል። በ6 ወር ውስጥ ግን 2 ቀን ብቻ ስልክ መደወል ማለት የማይመስል ነገር ነው። ምክንያቱም በየትኛውም ቦታ ላይ ቢሆን ቢያንስ በሳምንት እንኳን ባይሆን በ15 ቀንና በወር እረፍት ሊወጣ ስልክ ሊያገኝ ሊደውል ይችላል። ስለዚህ ይሄ ነገር ከሱ መጥፋት ጋር ሁለታችሁ የሆነ ነገር አለ፣ እጃችሁ አለበት። ይኸውልሽ ሀና፣ ገንዘብ አታለሽ የገዛ ባልሽን ወይም ደግሞ አብሮ አደግሽን ጎረቤትሽን አሳልፈሽ ሰጥተሽ ከሆነ ምን ማለት ፈልገን? ይኸውልሽ እኔ የምፈልገው የት እንዳለ ብቻ እንድትነግሩኝ ነው። እኛም የት እንዳለ አናውቅም። ፊልድ ብሎ ወጣ፣ ኔትወርክ ወደሌለበት ቦታ ላይ ነው ብሎ ነው እኮ ሲደውልኝ መጨረሻ ላይ። ስለዚህ እንደዛ ነግሮኝ አንተ ደግሞ ታስጨንቀኛለህ እንደዚህ እህትና እናቱ ያለቀሱ የሚያስጨንቀኛል። አንተ ምን ለማለት ፈልገህ ነው እንዴ? በደንብ የምታውቁት ነገር አለ። ሁለታችሁም እጃችሁ አለበት። ተመሳጥራችሁ ነው ይሄን ነገር ያደርጋችሁት። የት እንዳደረጋችሁት እንድትነግሪኝ ነው የምፈልገው። ቆይ አንተ ምንድነው የምትፈልገው? እዚህ ለምን አትወጣልንም? ፊልድ ሄዷል አለች አይደለም? እኔም እኮ የእህቴን ሞት ረስቼው በቃ ፈጣሪ የፈቀደው ነው የሚሆነው ብዬ ረስቼው ትቼው ነው አይደል አምኜ የተቀበልኩት። ለምን አትወጣልንም? አንተኛን ለማጣላት ነው እንዴ የመጣኸው? ቆይ ይኸውልሽ አንቺ ምናልባት በምን አይነት አስተዳደግ ውስጥ እንዳደግሽ አውቃለሁ።
አንድ ማድ በልተን ያደግን አብረን የተጫወትን ልጆች ነን። ነገር ግን እሱን ከሚያጠፉት ሰው ማጥፋት ከሚፈልጉ ሰዎች ጋር ደግሞ አሁን ተወዳጅተሽ ነው ያለሽ። ህግ እኮ ነፃ አድርጎ ለቆታል። እነሱ ደግሞ ነፃ ነው ብሎ አያምኑም። ይኸውልህ ወንድሜ ትሰማኛለህ? ይኸውልሽ ህግ ነፃ ነው ብሎ ለቆታል አይደል? እሷ ግን ነፃ እንዳልሆነ እየነገረች ነው። አሁንም ፊልምሽ ማን የሚመርማር ሆነ ነው ሲያዚ አንተም የምታስጨንቀንሽ። ስለዚህ አንቺም ከነሱ ጋር ተወዳጅተሻል ማለት ነው። እንደሱ አይደለም። እኔ ባሌ እንደዛ ላደርግ አልችልም። የልጅነት ፍቅሬ ነው። ሌላ ሲያገባ ራሱ እኔ ውስጤን በውስጤ ይዤ ነው ሲያገባ የሄድኩት። ግን እንደዚህ የምትለውን ነገር እያሰብክ የምታወሩ ነገር አታስብም እንዴ? እኛ እንደዛ አላሰብንም። አርፈን ሰላማዊ ህይወት እየኖርን ነው አይደል? እኛ ሁሉንም ነገር አምነን ተቀብለን እውነታውን እንግዲህ አንተ ለምን አርፈሽ እየኖርሽ አይደለም? ምንም አርፈን እየኖርን ነው። እኛ በቃ ሆን ብለሽ አቀደሽበት አስበሽበት ይሄንን ልጅ ለመበቀል አሊያም ለማጥፋት ከሷ ጋር ተወዳጀሽ። ምንድነው የምታወራው? እሱን ለማጥቃት እኮ ምንም ይሄን ያክል ዓመት መጠበቅ አይጠበቅብንም። ሰማኛል አይደል? ለሱ አንድ ጥይት እኮ በቂው ነው። ስለዚህ ይሄን ያህል ዓመት መጠበቅ አይኖርብንም። ይኸውልሽ አንድ ጥይት በቂ ነው። ልክ ነሽ። ለማንም ሰው ለብዙ ሰው አንድ ጥይት በቂ ነው። ነገር ግን ያ ጥይት መዘዝ ያመጣብሻል፣ የታወቀ ነው። ስለዚህ ማድረግ ያለብሽ በሆነ አይነት መንገድ እሱን መሰወር። ለዛም ደግሞ መፍትሄ አድርገሽ ያሰብሽው ያው ከሱ ጋር ተመሳሳይ ኑሮ የምትኖረው ነው የነበረችውን የገዛ ጓደኛውን የገዛ የጎረቤቱን ልጅ እንዲሁም ደግሞ አሁን ትዳሬ ብሎ የያዛትን ሴት በገንዘብ ማጥመድና ከዛ በኋላ እሷንም አስማምቶ አንድ ላይ ተመሳጥራችሁ እሱን ማስወገድ። ስለምታወራው ነገር ምንም እየገባን አይደለም። ይኸውልህ ወንድሜ ትሰማኛለህ? ለምን አትወጣልንም? ለዚህ ነው እንደቆየ የመጣኸው? አዎ ይሄን ኢንተርቪው ለማድረግ። አዎ ይኸውልህ ሰላማዊ ህይወታችን አትበጥብጥም። ይኸውልሽ አና እንዴ ረጋ ብለሽ እንድታስብ ይፈልጋሉ። እሱ ራሱ ደውሎ እኮ ኔትወርክ ወደ ሌለበት ቦታ ሊሄድ ነው። ስልኬ ባይሰራ እንዳትጨነቁ። እሱን አንቺ አልሽ። እሱን አንቺ ነሽ ያልሽው። ሲጀምር እናቱ ይልሽ እናቱ ታማ እያየ ለእናቱ አንዴም እንኳን ስልክ ሳይደውል አንቺም ብቻ ሁለቴ ደውሎ እንደዚህ የሚልበት ምክንያት ምንድን ነው? ባለቤቱ ነው። ምክንያቱም እናቱም ደግሞ እናቱ ነች። ምክንያቱም ይሄ ልጅ እንዴት ነበር ለእናቱ የሚሳሰው? እሷ ትንከባከባታለች እኮ ከሱ በበለጠ ሁኔታ አይደል እንዴ? ብሎኛል። መልእክቱን እኮ ደህና እንደሆነ ኔትወርክ ሊሰራ እንደማይችል የፈለገ ነገር ኔትወርክ ላይ ሰራ ይችላል። ከ6 ወር ውስጥ ቢያንስ አንድ ጊዜ እንኳን ለእናቱ ደውሎ ድምፁን ማሰማት ይችል ነበር። ይሄ ሰው እሱን እንግዲህ በሰላም ቢሆን በእናንተ ቁጥጥር ስር ባይሆን ይሄ ሰው እናቱንም እህቱንም የማናገር አድቫንቴጅ አያጣም ነበር። ነገር ግን ሆን ብላችሁ እሷን እንኳን ለማውራት እኮ ያለበት ቦታ አይመችም። ይሄ ከባድ ወንጀል ነው ሀና። ነገሮች መጣራታቸው አይቀርም። እኔ እውነታው ላይ መድረስ አይቀርም። ይሄን ነገር ቆም ብለሽ አስቢበትና ገንዘብ ያታላለሽን ነገር ትተሽ ስለ እውነት ስለ በፊት ኑሮሽ አስቢ። ምናልባት አሁን ላይ የተሻለ ቤት ሊኖርሽ ሊሆን ይችላል። የራስሽ ሱቅ ሊኖርሽ ይችላል። መወር መኪና ገዝታም ሰጥታሻለች። እኔ እሱ በሌለበትም ሰላም ያለው ኑሮ አልኖርኩም። ሲጀመር ቤቱን ስታየው ሰላም ያለኝ ሊመስል ይችላል። ግን እኔም እሱም እኮ ያሳስበኛል። እሱ ይናፍቀኛል። ስለ አሁን ይሄን ኑሮ አመሲም ይልሽ እኔ ክትትል አድርጋለሽ። አንድ ነገር ሰመኛለሽ። እኔ ሰሞኑን ዝናብ ፀሐይ ሳልል በደንብ ክትትል እያደረኩባችሁ ነበር። በጣም ደስተኛ ነሽ። አንድ ነገር የሚያስጨንቅሽ የሚያሳስብሽ ነገር የለም። እያየሁሽ ነው። ሱቅ ስትሄጂ እያየሁሽ ነው። ስትገቢ ወደ ቤትሽ እያየሁ ነው። ከዛም ባሻገር አንቺንም ጨምር በደንብ እየተከታተልኩሽ ነው። ይኸውልህ ትሰማኛለህ? ነገራት እኮ ለምንድን ነው የምትጨነቀው? በቃ ኔትወርክ የሌለበት ቦታ ነው ያለሁት አላት አይደለም እንዴ? ትዳሯ ሆኖ ህይወቷ ሆኖ 6 ወር ሙሉ በ6 ወር ውስጥ 2 ጊዜ ብቻ ደውሎላት ሰላማዊ ኑሮ ቤቴ ሰላም አይደለም እያለች እኮ ነው። እንዴት ነው የማትጨነቀው ታዲያ? ምን አይነት ኖርማል ህይወት እየተገታከች እንደማንኛውም ሰው በደስተኛ የሆነ ህይወት እየመራች እያየሁት ቤቴ ሰላም አይደለም ብትለኝ እንዴት ነው የምትቀበልሽ? ያው ስለሳቀሽ ደስተኛ ነሽ ማለት ነው። ምን ማለት ነው? ዝም ብዬ መቀመጥ አለብኝ ማለት ነው? መስራት የለብኝም? ወደ ሱቅ መግባት መውጣት የለብኝም ማለት ነው? ይበል ልንገርሽ፣ እንደ በፊቱ እናቱን እንኳን ሄድሽ ያያሽ አታያት። እንዴት ሆነ ደውሎልሽ ነበር ወይ ልጄ ምናምን አዘናቸውን ሳይ እኔ ውስጤ ስለሚረበሽ ነው እንጂ መሄድ ጠርቻ አይደለም እንደድሮው። ኧረ እባክሽ ሌላ ጊዜ ሲያለቅሱ እያየሽ እኮ ከስራቸው አትወጪም ነበር። ይበልጥ ማጽናናት እንደውም እንትን ነበር። አሁን ግን ከነጭራሹም ሄዱ ራሱ ደስ ያለሽ። አይ ለዛ ምክንያቱም ያው በእሱን ሸጣሽው ገንዘብ ስላገኘሽ። የእሷም ጭንቀት አለባት። የእነሱ ጭንቀት ሲጨመርባት እንዴት ትችላለች እሷ? እንዴት እኔ እናቱ ከአንቺ በልጠሽ ነው ወይ የሚለው ስሜት ራሱ ስላለ ነው። ግን የእነሱ ያኔ ሲደውል ስልኳ ባትሪ ዘግቶ ቆይ ለምን ታብራሪለታለሽ? በቃ አሁን ታዩ ለምን አትወጣልንም? በእንዴ
ማቃለው በናት በጨለማ እንዴ ያደርቀናል። ይሄ ወንድሜ በሰላም እንደገባ በሰላም ወጣለን። ይኸውልሽ ህይወት ምናልባት እውነት ላይ አይደረስም ወይም ደግሞ ወንጀል ሰርቼ እደበቃለሁ መቼም አይታወቅብኝም ብላሽ አስበሽ ከሆነ አትሳሳች። ገንዘብሽ ምንም ሊያደርግ አይችልም። ዛሬ ላይ ምናልባት የሆኑ ነገሮችን ሸፍነሽ እሷን ዝም እንድትል ልታሰኛት ትችላለሽ። ስለምን ወንጀል ነው? ይኸውልሽ ነገ ከነገ ወዲያ ግን ገንዘብሽ እንደማያድንሽ ልንገርሽ። እኔ ይኸውልሽ የምታወራው ነገር ምንም እየገባን አይደለም። ውጣልን። የምታውቀው ነገር ካለ እሷ እንደዚህ ያደርገዋለችና ከሷ ራቂ በል እንጂ ስለማታውቀው ነገር እሷንም ወንጀል እኔንም ወንጀል አትችልም። ስለሱ እውነት ካለ የሆነ የሰማኸው ነገር ያየው ነገር ካለሽ ምን ያየው ነገር ይኖራል? አንቺ እያየሽው አይደል? ዝም ብሎ እኮ ነው የሚወራው። እንዴ ጀመር ጓደኝነታችን ስንጀምር እኔነቴን አይታ እንጂ ባለትዳር እንደሆንኩ ነው እንጂ እሷ እህቷ ገዳይ ባል ሚስት እንደሆንኩ አታውቅም። ቤት ስገባ በጣም ደንግጣ ተረብሻ ነበረ። ለመቀመጥ ራሱ 10 ደቂቃ 5 ደቂቃ ቆይታ ነው ሄደችው። ቀስ በቀስ ነው ህይወታችንን ስንነግራት እኔም የሷ እህት እንደነበረች አላውቅም። ህይወት ነው አጋጣሚ ነው በቃ አጋጣሚው በጣም እንትን አለ ማለት የማይመስል ነገር ሆነ። አጋጣሚው እርሽ ግንኙነቱ ልትገናኙ ይችላላችሁ፣ ግን አጋጣሚው እሱ በጠፋበት ወቅት ያንቺ ህይወት መለወጡ የሱ ደብዛ መጥፋት እሱ እንግዲህ ያው ፈጣሪ ባለው ጊዜ ነው አይደል የሱ ህይወት ሊለወጥ የሚችለው። ፈጣሪ ከዚህ ችግር ያወጣበት እንግዲህ አሁን መጣፋ ሲጣፋ ደግሞ እኔ ለቤት ኪራይ እንደተቸገርኩ ስነግራት እንደዚህ ብታግዘኝ ችግር አለ። መተጋገዝ ጥሩነት አይደለም። በዛሬ እሷም ስላላት ነው እንጂ ያገዘች ተቸግራ አይደለም። ምን ለማለት እንደፈለክ እኔ አላውቅም። እስኪ የትኛው ባል ነው 6 ወር ሙሉ ጠፍቶ ለሚስቱ ሳያስብ ገንዘብ ሳይልክ አለው ብቻ ሁለቴ ብቻ ደውሎ አለው ደህና ነኝ የሚል? የቤት ኪራይ እንኳን ተቸግሬ ነው እሷን ያገኘኋት እያልሽኝ ነው አይደል? የትኛው ነው ባል ነው በስራ ምክንያት ነው እንደዚህ ሊጠፋ ይቻለው እያልሽኝ? እንዴት ነው ቆይ የቤት ኪራይ የማይሸፍንልሽ? እንዴት ነው የማይደውልልሽ? እንዴት ነው የማያግዝሽ? ኔትወርክ የሌለበት ሀገር ያለ ሰው እንዴት ነው ባንክ ያለበት ሀገር የሚኖረው? ይኸውልሽ 6 ወር ነው ጊዜው ቀላል አይደለም። 6 ወር ነው። ምን አይነት ቦታ ቢሆን ነው 6 ወር ሙሉ የተቀበረ ቦታ ሆኖ ነው? ተቀብሮ ነው? ተገሎ ነው? እንዴት ነው ኔትወርክ የማይኖረው? ሰላም እንደምን የምታወራው? የት እንዳለ በደንብ ታውቃላችሁ። ይኸውልሽ ሰምኛለሽ? እኔ ልታሳብደን ነው መሰለኝ። ያንም ሰውዬ ጤና የለህም አንተ። እንደው አንቺ ቀል ነው ያልሽው። ምናልባት ገንዘብ አሳውሮሽ ሊሆን ይችላል። ገንዘብ አሳውሮሽ ሊሆን ይችላል። አሁን ላይ ገንዘብ አግኝተሽ ደግሞ ለምንድን ነው የምትጮኸው? አታስጨንቃት። ልጅ አስጨንቃታለሁ፣ ማስጨንቃለሁ። እሷን አይደለም አንቺን ግን አስጨንቅሻለሁ። አንቺ ነሽ በገንዘብሽ ይቺ ልጅ አታለሻት። ይሄን ሰውዬ መስዋዕት ያደርጋችሁት አይደል? ይኸውልሽ ገላችሁትም ከሆነ ተናገሩ። እሱን ተታነው የተቀመጥነው ጉዳይ ነው። አግታችሁ ከሆነ እንድትናገሩ ይኸውልህ፣ ትሰማኛለህ? ተታነው የተቀመጥነው ጉዳይ ነው። ስለኛ ትዳር ስለኔ ትዳር ነው የምታስበው እንጂ ስለመግደል እንደዚህ አድርጎት ስለህቷ ራሱ እንደዚህ አድርጎብኛል ብላ ለኔ ነግራኛ ታውቅም። ያው አሁን ላንተ አለች ቢያንስ እንደገደላት ነው የምናስብ። እኛ ግን ህጉ ነፃ አድርጎታል። በቃ እሱን አስቤ ነው እኔም እሷ ጓደኛ ያረኳት። እንደገደላትም አላሰብኩትም ሲጀመር። እንዴት ብላ ነው እንደዛ አስባ እኔን የምትቀርበኝ? አንተ እንዴት ነው የምታስበው? መጠቀሚያ ልታረግሽ ይልክ እንደዚህ ገንዘብ ትሰጥሻለች። አንቺ እሱ በጠፋ ሰዓት ላይ ነው ወይ አንቺ የምታግዝሽ? ሲጀምር ይሄ ሆን ተብሎ የተቀነባበረ ነገር ነው። ሲቀጥልም ደግሞ ትውውቃችሁ ስንት ጊዜ ነው? 6 ወር አካባቢ 6 ወር 7 ወር አካባቢ አይደል? እሱ የጠፋው እሱ ከሄደ ስንት ጊዜ ነው? 6 ወር። ልክ እሱ በሄደበት ወቅት እንግዲህ 7 ወር ከሆናችሁ እሱ ሊጠፋ 1 ወር ሲቀረው ያ ማለት ቀድማችሁ ተገናኛችሁ፣ ተደራደራችሁ። ከዛ በኋላ እሱ እንዲሰወር አደረግሻል። ከዛ በኋላ እሱን ፊልድ መሄድ ሰራው መታ አላየችውም አልኩህ እኮ። ስንተዋወቅ እንኳን ለድርድር እሱን አታውቀውም። ነገርኩሽ። ቤት መታ ገና እኮ መቼም ከሱ ጋር ተደራድራ አይደለም ይልሽ። ከሱ ጋር ተደራድራ አይደለም እሱ የምታሰውረው አይደል? ከአንቺ ጋር ነው የተደራደራችሁት። ኧረ ስለምን ድርድር ነው የምታወራው? እንዴ ይኸውልሽ በጣም ብዙ ነገር ተደርጎልሻል። ግን ባል በገንዘብ የሚሸጥ ነገር ነው። አብሮ አደገሽን በንብረት የምንለውጭ ነው። ቢያንስ ምን ያህል ገንዘብ ሰጣሽ ነው እቺ ሴት? ይኸውልሽ ነገ እውነታው ላይ ብንደርስ እቺ ሴት ለአንቺ እንደማትመለስ ታውቂያለሽ። አንቺን ከምንም አይነት ጉድ ውስጥ ማውጣት እንደማትችል ታውቂያለሽ። አንተ ምን አይነት ነገር ነው ቆይ የምታወራው? እንደናንተ አይነት በገንዘባችሁ የምትመኩ ሰዎች ለማንም አትራሩም። ልንገርሽ፣ ምናልባት ሌላ ሰው ላይ ገጥሞ ሊሆን ይችላል። እንዴው ስለ ባሌ እውነት አለ ወይ ነው? እኔ እንኳን አብሮ አደግ እንኳን ባሌ አድርጌው አንድ ጥያቄ ልጠይቅሽ። የምታውቀው ሰው ራሱ እንደዛ አንድ ጥያቄ ልጠይቅሽ። ባልሽን
አንቺ ከማግባትሽ በፊት ይዝቱበት ነበር አልነበረም? እሱማ ነበር። ስለዚህ እና ፍርድ ቤት ነፃ አድርገው እነሱም ዝም አሉ። ይዝቱበት ነው። ከወጣ በኋላ ራሱ ዛቻ ያደርስበት ነበር። እሱ ለኔም አልነገረኝም እንደሚደርስበት ምናምን ያልነገረኝም። ምናልባት እንዳልጨነቅ ብሎ ሊሆን ይችላል። በደንብ ታውቂው ነበር። በዛ ሁኔታ ውስጥ ሆኖ በዛ ሱስ ውስጥ ሆኖ ዛቻን ያደርሱበት ነበር። ልክ አይደል? አዝቱም ነበር። ምንም ዛቻ አይደለም እኮ ያንን ያደረግነው እንደ ቤተሰብ ነው። በቃ ምን እንደ ቤተሰብ መቼም ፍትህ ሳናገኝ እሱን ዝም ልንለው አንችልም። እሱ ነፃ ሆኖ እየሄደ ዝም ልንለው አንችልም። ስለዚህ ያንን ነገር በእሷን በገንዘብ ገባሽባትና ተግባራዊ አደረግሽው። ከተወሰነ ጊዜ በኋላ በቃ ትተነዋል። ሁሉንም ለፈጣሪ ብለን ትተነዋል። ጊዜና አድቫንቴጅ ነበር ስትጠብቁ የነበረው። ጊዜና ቦታ ነበር ስትጠብቁ የነበረው። ለዛም ደግሞ ተሳካላችሁ። ምንም ስለምን የተሳካላችሁ ደግሞ በገዛ ሚስቱ በኩል አንቺም ደግሞ በድህነት ውስጥ የኖርሽ ስለነበርሽ ችግር በደንብ ስለደቆሰሽ ያንን ችግርሽን ለመወጣት ለማለፍ ስትይ በገንዘብ ትህታለች። እኔ ድሮም ያልለመድኩትን ነገር ላደርግ አልችልም። ያላየው ህይወት አይናፍቅህም። ጥሩ ህይወት የሚጠላ የለም። ደስ ብሎሽ እኮ እየኖርሽ ነው። አሁን ባለሽን እንኳን ለመፈለግ አልሞከርሽም። እራሱ የነገረኝን ወዴት ብዬ ልፈልገው እንዴ? አውቆ ተደበቀን አሉ። ከየት ብለህ ትፈልገዋለህ? ኔትወርክ የሌለበት አውቆ ነው የተደበቀው። እኮ አውቆ ነው የተደበቀው። ኔትወርክ የሌለበት ቦታ እንደሚሄድ እየነገረኝ የት ብዬ እንደምፈልገው እኮ ነገራት እኮ። በቃ ለዛም ተረጋግተሽ እንደማይኖር ይውላ ጊዜ ትንሽ ጊዜ ነውና ደግሞ ከቤተሰቦች ጋር ተማክረን ለፖሊስ እናመለክታለን። እኛንም እኮ ጨንቆናል። እኛ አንተ የምትለው ነገር አልገባንም። የኔና የሱ ጓደኛ ነገር እንትን ያለ አንድ ነገር ልንገርሽ። እኔ በመወዳት እናቴ ለማለላችሁ ለሁለታችሁ እውነታው ላይ መድረስ አይቀርም። ያኔ ግን የምሬ ነው ይልሽ የማትወጪው አዘቅጥ ውስጥ ትወርቂያለሽ። አንቺ በተለይ አንቺ ይሄንን አሁን ያየሽው ብልጭልጭ ነገር አይተሽ የማታውቂውን ኑሮ ስላየሽ የሚያጓጓ ነገር ስለሰጡሽ እስከ ዘላለም ካንቺ ጋር ይኖራል ማለት አይደለም። የምሬ ነው። በቅርቡ እንደማሳጣሽ እኔ ልንገርሽ። እሱን ነው ያለን ሰውዬ። አሁን በጨለማ መታ አትዛትብን። እውነታውን ድረስ ምንም አሳየን። አንቺን ብትሆኝ ተጠንቀቂ። ወይኔ ጉዴ! በማታ በተጨራሽ ታስፈራራናለህ። እናውጣለን እንደው የኛ ጓደኛ ሰማኝ በእናትህ። ወይኔ በእናትህ ናውጣ በቃ እንዴ! ናውጣለን ውጣ። እሺ ውጣ። እናውጣለን። በእኛ ህይወታችን ገባ። በእኛ ህይወት አይመለከትም።